እረፍት የምናገኝባት፣ ሰላም የምናገኝባት፣ ከሐዘናችን የምንጽናናባት፣ ከመከራችን የምናርፍባት፣ ከእግዚአብሔር ጋር የምንነጋገርባት፣ ሕፃኑን ከእናቱ ጋር የምናገኝበት፣ የልቦናችንን እጅ መንሻችንን፣ ስጦታችንን፣ ምስጋናችንን፣ ጸሎታችንን የምናቀርብባት ብቸኛዋ የእረፍት ቦታ ቅድስት ቤተ ክርስቲያን ናት። ይህችን ቤት የሰጠን እግዚአብሔር የተመሰገነ ይሁን። አመስግኖት እግዚአብሔርን። እኛ የምንፈልገው ሕፃኑን ማትረፍ ነው። ዓላማችን ከሕፃኑ ጋር ነው። እናቱን ትተህ ሂድ ብሏል አላለም። ሕፃኑንና ማንን? እናቱን ይዘ ወደ ግብጽ ምን በል ሽሻ። ቅዱስ ዮሐንስ አፈወርቅ እንደዚህ ይላል። ቅዱስ መልአክ ለዮሴፍ ተገልጦ ሕፃኑንና እናቱን ይዘ ሽሽ ባለ ጊዜ ይላል። ክፉ መልአክ ደግሞ ለሄሮድስ ተገልጦ ሕፃኑ እኮ እያደገ ነው፣ ካደገ ዙፋንህን ይወርሰዋል፣ ሕፃኑን ግደለው እያለ ይመክረው ነበረ ይላል። የማንን ድምፅ ነው ዛሬ እየሰማን ያለ ነው? የቅዱስ መልአክ ወይስ የክፉ መልአክ? የሰይጣንን ድምፅ የሰሙ ገዳዮች ይሆናሉ። የሰይጣንን ድምፅ የሰሙ አሳዳጅ ይሆናሉ። የሰይጣንን ድምፅ የሚሰሙ ሁልጊዜ ስራቸው ክፋት ነው። እመቤታችን ሆይ ስደታችንን አሳስቢልን። እመቤታችን ሆይ ረሃባችንን አሳስቢልን። እመቤታችን ሆይ መከራችንን አሳስቢልን ብለን ወደ እርሷ የምንጸልይበት ወቅት ነው ይህ ጊዜ። ቤተ ክርስቲያናችን ዛሬም እመቤታችን ሆይ ስለተሰደዱት፣ ስለተራቡት፣ ስለተጠሙት፣ ስለተጎዱት፣ ስለታረዙት አሳስቢ ብላ ትለምናለች። ልባችን ሊያሳድዱ የሚፈልጉ ብዙ ሰዎች አሉ። እመቤታችንን ፍቅሯን ከልባችን የሚያሳድዱ፣ በረከቷን ከልባችን የሚያሳድዱ፣ አማላጅነቷን ሊያሳድዱ የሚፈልጉ፣ እንዳንወዳት በልባችን እንዳትኖር እንዳናከብራት ድንግል ማርያምን የሚያሳድዱ የሄሮድስ ትራፊዎች በዚህ ዘመን አሉ። ሰላም የሚሰጠንን ጌታ ከልባችን እያሳደዱ ሊያውኩን የሚፈልጉ አሉ። የሚያሳርፈውን ጌታ ከልባችን የሚያሳድዱ፣ ሕይወት የሚሰጠውን ጌታ ከልባችን የሚያሳድዱ፣ ሥጋውን ቆርሶ ደሙን አፍስሶ ከባርነት የታደገንን ጌታ ከልባችን የሚያሳድዱ ሄሮድሶች አሉ። የኢየሱስ አሳዳጆች አሉ በዚህ ዘመን። በእምነት ከሰማን እንለወጣለን። በእምነት ከሰማን መንፈሳዊ ፍሬ ማፍራት እንችላለን። በእምነት ከሰማን ንስሐ መግባት፣ ቅዱስ ሥጋውና ክቡር ደሙን መቀበል፣ ወደ እግዚአብሔር መመለስ እንችላለን። በእምነት ከሰማን። በእምነት ካልሰማን ደግሞ አንችልምና ሁላችንም በእምነት እንድንሰማ መንፈስ ቅዱስ ሁላችንንም ይርዳን። የቅዱስ ማቴዎስ ወንጌል ምዕራፍ 2 የሚያስረዳው ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደ በኋላ ሰብአ ሰገል እጅ መንሻ ይዘው ወደ እርሱ እንደመጡ፣ ከዚያ ጌታችን ኢየሱስ ክርስቶስ እመቤታችን በጀርባዋ አዝላው እንደተሰደደ፣ ደግሞ ከስደትም እንደተመለሱ እነዚህን 3 አበይት ክንውኖችን የሚያስረዳ ምዕራፍ ነው የቅዱስ ማቴዎስ ወንጌል ምዕራፍ 2 የሚያሳየን። ሁላችን እንደምናውቀው የሁላችን አባት፣ የሁላችን ጌታ፣ የሁላችን ሕይወት የሆነው ጌታችንና መድኃኒታችን ኢየሱስ ክርስቶስ አስቀድሞ የተናገረው ቃል የዘመኑ ፍጻሜ በደረሰ ጊዜ 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ ብሎ በገባው መለኮታዊ ቃል ኪዳን መሰረት ያንን ዘመን ጠብቆ ያንን ጊዜ ጠብቆ የወደቀውን የሰው ልጅ ከውድቀት ለማንሳት የሞተውን የሰው ልጅ ወደ ሕይወት ለመመለስ የጠፋውን የሰው ልጅ ለመፈለግ እርሱ በሥጋ እንደተገለጠ መጻሕፍት ያስረዱናል። ስለዚህ በሥጋ የተገለጠው ክርስቶስ በቤተልሔም አውራጃ ለእንግዶች የማደሪያ የማረፊያ ስፍራ ባልነበረበት ሁኔታ በከብቶች ግርግም ከተወለደ በኋላ ክርስቶስ በዚያ ዘመን የክርስቶስን ልደት እየተጠባበቁ የነበሩ
ከሩቅ ምስራቅ ሀገር የመጡ ሰብአ ሰገል የሚባሉ የጥበብ ሰዎች የተባሉ በኮከብ እየተመሩ ወደ ክርስቶስ መጡ ይላል። ወደ ማን መጡ? ተናገሩ እስኪ። ወደ ማን መጡ? ወደ ክርስቶስ እንድንመጣ እግዚአብሔር ሁላችንንም ይርዳን። አሜን በሉ። ወደ ክርስቶስ ካልመጣን እረፍት የለም። ወደ ክርስቶስ ካልመጣን ሰላም የለም። ወደ ክርስቶስ ካልመጣን የዘላለም ሕይወት የለም። ወደ ክርስቶስ ካልመጣን በእግዚአብሔር መንግሥት በተዘጋጀልን ስፍራ ማረፍ አይቻልም። ወገኖቼ ክርስቶስ ለሥጋም ለነፍስም እረፍት ነው። ስለዚህ ወደ ክርስቶስ መጡ ይላል። ወደ ክርስቶስ እርሱ ወደ ተወለደበት እርሱ ወደ ተገለጠበት ወደ ቤተልሔም አውራጃ ለመድረስ እስራኤል ሀገር በኢየሩሳሌም ከቀረቡ በኋላ ንጉሥ ሄሮድስ ተቀምጦ ሳለ እንደዚህ አሉት፣ የተወለደው የአይሁድ ንጉሥ ወዴት ነው አሉ። የተቀመጠ ንጉሥ ደግሞ የተወለደ ንጉሥ። ስለዚህ ንጉሡ ደነገጠ። እንዴት ይሆናል አለ። እኔ በንግስናዬ እያለሁ፣ እኔ በዙፋን ተቀምጬ ሳለሁ፣ እኔ ንጉሥ ሆኜ ሳለ እንዴት ንጉሥ ይወለዳል አለ። ሄሮድስ ደነገጠ። እርሱ ብቻ አይደለም፣ በዙሪያው የነበሩ ኢየሩሳሌም የነበሩ ሁሉ አብረው ደነገጡ ይላል። ያስደነገጣቸው ግን ክፉ መልአክ ነው። ምክንያቱም የተወለደው ክርስቶስ ምድራዊ ንግስና ሊቆናጠጥ አይደለም። የተወለደው ክርስቶስ የአይሁድና የዙሪያው የአካባቢው ንጉሥ ሆኖ ሊኖር አይደለም። የተወለደው ክርስቶስ ዓለምን ለማዳን ነው። ክብርና ምስጋና ለስሙ ይሁን። አመስግኑት ክርስቶስን። ጎፍታፊ ፈይሳን ኬኛ ኢየሱስ ክርስቶስ ነመ ፈይሱዳፍ አኩመ ጀልቀባ አባ ኬኛ አዳሚፍ ዋዳ ገሌ ጉያ ሸኒፊ ወለካ ዮካን ሞ ወጋ ኩመ ሸኒፊ ዲበ ሸኒን ቦዳ ኢልመ ኬራ ሙጫ ኬራ ደለዴን ነመ ተኤ ሲንፈይሰ ጀዴ አኩመ ዋዳ ገሌ በርሱን የሮገው ዋዳ ኢሳ ከበጀት ጀቻ ኢሳ ከበጀት ጎፍታን ኬኛ ፈይሳን ኬኛ ኢየሱስ ክርስቶስ ነመ ፈይሱዳፍ ነመ ተኤ ኤርገ ሙለቴ ኤርገ ደለቴ ቦዳ ነሞታ ኦጉማ ከን ቀበን ሰብአ ሰገል ከን ጀደመን ገረ ቢፈ ባሃቲን ከን ጅራተን ኡርጂዳን ዱርፈመኒ ኡርጂ ኢላለኒ dhalachuu ኢየሱስ ክርስቶስ ኡርጂዳን ቤከኒ ወጋለመ ሚላን ዴመኒ ገረ ብየ እስራኤል የሮጋሃን ሞቲቺ ሄሮድስ አንጎር አከቱሬ ኪታብኒ ቁልቁሉን ንዱበታ ከናፍ ሞቲ ሰነ ብረ ዴመኒቲን አከስ ጀደኒን ሞቲቺ ይሁዳ ኢኒ ደለቴ ሱን ገረም ጅራ ጀደኒ ጋፈተን ሞቲን ደለቴ ጀደኒት ሞቲ ጋፈተን ከነቲ ነይ ነሚች አኔ አንጎረ ሶን ጅሩ አከሚቲን ሞቲን ደለቴረን አንጀቱ አኔ አንጎረ ሶን ጅሩ አንጎኮ ፍዳቹዳፍ ሞቱማ ኮ በሌሱዳፍ ሞቲን ይሁዳ ደለቴረ ጀቹን ማል ጀቹዳ ጀሬት ኢኒ ቆፎሶን ተይን ኢሳ ወጅኒን ከንጅረን መጋላ ኢየሩሳሌም ኬሰ ከንጅረን ሁንዲሳኒ ኦዱ ከነ የሮ ዳጋሃን ናሱዳን ቀበመኒ ናሃኒ ጀዳ ከነቦዳ ጎፍታን ኬኛ ፈይሳን ኬኛ ኢየሱስ ክርስቶስ ገረሚት ተከደለቴ hayyoota kakuu moofaa kan ta'an kitaaba kakuu moofaa kitaaba raajotaa kitaaba musee kitaaba faarfannaa kan qo'atan luboota kan ta'an beektota kitaaba qulqulluu kan ta'an gaafateetiin gara beetalihemitti akka ta'e namoota kanaaf himeet gaggeessee jedha kitaabichi የተወለደው የአይሁድ ንጉሥ ወዴት ነው ብለው ሲጠይቁት እርሱ በንግስና ላይ ስለነበረ ደነገጠ ይላል። ንግስናዬን የሚቀማኝ እንዴት ተወለደ አለ። ከዚህ በኋላ በዙሪያው የነበሩ የብሉይ ኪዳን መጻሕፍትን ያጠኑ የብሉይ ኪዳን መጻሕፍትን ጠንቅቀው የተረዱ ብሉይ ኪዳንን የተማሩ በሙሴ መጻሕፍት የተጻፈውን በመዝሙራት የተነገረውን በነቢያት መጻሕፍት የተተነበየውን ትንቢት ሁሉ ተርጉመው በቤተልሔም አውራጃ ነው የተወለደው አሉት። ከዚያ መለሰና እንደዚህ አላቸው፣
በሄዳችሁ ጊዜ ስለ ሕፃኑ በጥንቃቄ መርምሩ አለ። እስኪ ስለ ሕፃኑ በሉ። አኮረፋችሁ እኮ ድምጻችሁን ከፍ አድርጉ። ስለ ሕፃኑ በጥንቃቄ መርምሩ። ይሄ በጣም መሰረታዊ ጉዳይ ነው። ለሰውየው ሳይሆን ለኛ የክርስቶስ ጉዳይ ጥንቃቄ ይፈልጋል። በጣም ብዙ ሰዎች በስጋ ስሜት ተመርተው አምላክነቱን ክደዋል። በስጋ ስሜት ተነሳስተው ከጥንቃቄ ጉድለት፣ ከማስተዋል ጉድለት፣ ከሃይማኖት ተለይተው ወጥተዋል። ስለዚህ ሄሮድስ እንደዚህ አለ፣ ስለ ሕፃኑ አለ የተወለደውን የአይሁድ ንጉሥን ባገኛችሁት ጊዜ ስለ ሕፃኑ በጥንቃቄ መርምሩ፣ እኔም ደግሞ ሄጄ እሰግድለታለሁ አለ። ምን እልለታለሁ? አያችሁ፣ በልቡ ገድለዋለሁ እያለ በአንደበቱ ግን እሰግድለታለሁ ይላል። አሁን እኛ ዘመን እኮ እንደዛ ነው። እኛ በአንደበታችን የምናሽሞነሙናቸውን ሰዎች በልባችን እየተራገመን ነው። እግዚአብሔር እውነተኞች ያድርገን። አሜን በሉ። ስለ ሰዎች እንኳን እያወራን ስለ ሰዎች እየተነጋገርን ወይ ስምህን ሳነሳ መጣ ሐሜት ላይ እያለን ሰውየው ከመጣ እድሜ ረጅም ነው ይባላል። ማንን ነው የምናታልለው? እኛ የምንናገረውን አይደለም የምናስበውን እግዚአብሔር አያውቅም ወይ? ያውቃል። ስለዚህ ከልብ እንኑረው ክርስትናውን። በልቡ እንደሚገድለው እያሰበ በልቡ እንደሚያሳድደው እንደሚያጠፋው እያሰበ በአንደበቱ ግን እሰግድለታለሁ አለ። ከልባችን እንድንወደው እግዚአብሔር ይርዳን። አሜን በሉ። ክርስትናችን ከንፈራችን ላይ ብቻ ቀርቷል። ክርስትናችን አንደበታችን ላይ ብቻ ቀርቷል። ከልብ እንዲመነጭ እንድንኖረው እንድንተገብረው ያስፈልጋል። ክርስቲያኖች ሂዱ አለ። ሄደው አዩ። ሕፃኑን ከእናቱ ከቅድስት ድንግል ማርያም ጋር አገኙት። ወድቀው ሰገዱለት፣ እጅ መንሻቸውንም አቀረቡለት። ከዚያ በኋላ በሌላ መንገድ ወደ ሀገራቸው ተመለሱ ይላል። በምን አይነት መንገድ? በሄሮድስ ሳይሆን በሌላ መንገድ። ምን ማለት መሰላችሁ? በሌላ መንገድ ማለት መጀመሪያ የተወለደው ወዴት ነው እያሉ መጡ። አሁን ደግሞ የተወለደውን አግኝተነዋል እያሉ ተመለሱ። መጀመሪያ ሲመጡ የተወለደው ወዴት ነው? ካገኘነው እጅ መንሻችንን እናቀርብለታለን አሉ። አሁን ደግሞ አቅርበንለታል፣ ሰግደንለታል፣ አግኝተነዋል፣ አክብረነዋል ብለው በእምነት ተመለሱ ይላል። እኛ እንዴት ነው ወደ ቤተ ክርስቲያን የምንመጣው? እንዴት ነው የምንመለሰው? ጥያቄ ይዘን መተን በጥያቄ መንፈስ የምንመለስ ከሆነ፣ በሐዘን መተን በሐዘን የምንመለስ ከሆነ ወገኖቼ እንደመጣን ልክ እንደ ሰብአ ሰገል ሕፃኑን ከእናቱ ጋር በቅድስት ቤተ ክርስቲያን ካገኘነው በኋላ የልባችንን እጅ መንሻ ያለንን ስጦታ ሰጥተነው በእምነት መመለስ አለብን። የታመመ እንደሚድን እያመነ፣ ያጣ እንደሚያገኝ እያመነ፣ የተቸገረ ከችግሩ እንደሚወጣ እያመነ፣ ፈተና የገጠመው ሐዘን የገጠመው እንደሚጽናና እንደሚደሰት እያመነ መመለስ አለበት። ቤተ ክርስቲያን የምንመጣው የልባችንን ነግረነው ከዚያ በኋላ የአእምሮ እረፍት አግኝተን ለመመለስ ነው። ብቸኛ ማረፊያ ቦታ የእግዚአብሔር ቤት ነው። የማን ቤት ነው? ተናገሩ እስኪ። የማን ቤት ነው? የእግዚአብሔር ቤት። ዓለም አያሳርፍም፣ አያሳርፍም። እረፍት የምናገኝባት፣ ሰላም የምናገኝባት፣ ከሐዘናችን የምንጽናናባት፣ ከመከራችን የምናርፍባት፣ ከእግዚአብሔር ጋር የምንነጋገርባት፣ ሕፃኑን ከእናቱ ጋር የምናገኝበት፣ የልቦናችንን እጅ መንሻችንን፣ ስጦታችንን፣ ምስጋናችንን፣ ጸሎታችንን የምናቀርብባት ብቸኛዋ የእረፍት ቦታ ቅድስት ቤተ ክርስቲያን ናት። ይህችን ቤት የሰጠን እግዚአብሔር የተመሰገነ ይሁን። አመስግኖት እግዚአብሔርን። ስለ ሕፃኑ በጥንቃቄ መርምረው ሕፃኑን ከእናቱ ጋር አግኝተው። ዛሬ ሕፃንና እናትን የሚለዩ አሉ። ኢየሱስ ክርስቶስን ወደው እመቤታችንን የሚጠሉ፣ ክርስቶስን እናመልካለን የሚሉ እመቤታችን ድንግል ማርያምን የሚጠሉ፣
የሚጠሉ የሚጠየፉ ስሟ ሲነሳ የሚቀፋቸው ስሟ ሲነሳ የማይወዱ መጽሐፍ ቅዱስ ግን ልጇ ኢየሱስ ክርስቶስን እያመለክን እናቱ ድንግል ማርያምን እንድንወዳት ይነግረናል፣ እንድናከብራት ይነግረናል። ለምን? እርሷ የአምላክ እናት ናት። እርሷ ወላዲት አምላክ ናት። ጌታን የጸነሰች የማይታየው እግዚአብሔር የታየባት፣ የማይገለጠው እግዚአብሔር የተገለጠባት፣ ለዘመናት ቅዱሳን አባቶቻችን ያልዳሰሱትን እግዚአብሔርን የዳሰስነው ከድንግል ማርያም ተወልዶ ነው። ስለዚህ እርሷን ጠልቶ እርሱን መውደድ እንዴት ይቻላል ወገኖች? አይቻልም። እርሱም ደግሞ እናቴን ጥሉ ይላል እንዴ? እናትና አባትን አክብር ያለው ማን ነው? መልሱልኝ፣ ማን ነው? እግዚአብሔር እኮ ነው። እግዚአብሔር ነው እናትህንም አባትህንም አክብር ያለው እና እናትህንና አባትህን አክብር ብሎ እናቱን እየጠላን እናቱን እየሰደብን እናቱን በክፉ እየተናገርን ስዕሏን እየቀደዱ ብዙ ክፉ ነገር እያደረጉ እንዴት የልጇን መንግስት ሊወርሱ ይችላሉ? ወገኖቼ ጥንቃቄ ያስፈልጋል። ሕፃኑን ከእናቱ ጋር በቤተ መቅደስ አገኙት ይላል። ጎፍታን ከኘ ፈይሳን ከኘ ኢየሱስ ክርስቶስ እርገ ደለቴ ቦዳ ሰባ ሰገል ከን ጀደመን ኦጉማዳን ከን ጉተመን ቤተልሔም አከ ደለቴ ሉቦተራ እርገ ደጋኒ ቦዳ ሄሮድስ ዋኤ ዳኢመ ሰና ኦጉማዳን አከ ቆረቹ ቀበን ዋኤ ዳኢመ ሰና ስሪት አከ ቆረቹ ቀበን እርገ ኢትሜ ቦዳ ኢሳኒስ ከአኒ ዴመኒ ሃዳፊ ዳኢመ በከ tokkotti argatani daa'ima kan ta'e garuu waaqas kan ta'e gooftaadhaaf fayyisaadhaaf Iyesuus Kiristoosiif gombifamanii erga sagadanii booda isaaf kennaa isaanii kennaniit karaa biraatiin gara mana isaaniitti deebi'anii jedha. Jalqaba yeroo dhufan mootichi Yihuudaan ni dhalate garam jira jecha gaaffiidhaan dhufaniitiin amma garuu arganneerra jedhanii deebi'an. Arganneerra jennee akka deebinu Waaqayyo nu gargaaru. Ameen jedha. Waggaa meeqa barbaachaan jiraanna arganneerra maatii Waaqayyo. Mana kiristaanaa keessatti Iyesuus Kiristoos arganneerra. Fooniif dhiiga isaa fudhanneerra. Maatii isaa taaneerra. Ijoollee isaa taaneerra. Namoonni hedduun Kiristoos barbaacha jiru. Nuti garuu arganneerra. Foon isaa nyaanneerra. Dhiiga isaa fudhanneerra. Kanaaf akka sab'aa sagal gaaffiidhaan osoo hin ta'in deebiidhaan deebi'aa jirra. Arganneerra. Kennaa keenya kennineerra. Isaaf sagarneerra. Isa waaqeffanneerra. Haadha isaa wajjiniin arganneerra jedhaniit deebiidhaan karaa biraatiin gara mana isaaniitti deebi'anii jedha. ተመለሱ በሌላ መንገድ። ከዚያ በኋላ ሄሮድስ እንደተሳለቁበት ባየ ጊዜ ይላል። በሌላ መንገድ እንደተመለሱ ባየ ጊዜ በሌላ መንገድ ወደ ሀገራቸው እንደተመለሱ ሄሮድስ ባወቀ ጊዜ ይላል። ልብ በሉ ክርስቲያኖች። ከዚያ በኋላ ተነሳና በኢየሩሳሌም በቤተልሔምና በአውራጃዋ የሚገኙ 2 ዓመትና ከዚያ በታች የሆናቸውን ሕፃናትን ለማስገደል አዋጅ አወጣ ይላል። ልብ በሉ ክርስቲያኖች። ከሰባ ሰገል የተረዳው ዕድሜ የ2 ዓመት መንገድ ነው። 2 ዓመት ተጉዘው እንደመጡ ካወቀ በኋላ ምናልባት ክርስቶስ 2 ዓመትና ከዚያ በታች ሊሆን ይችላል ብሎ አሰበና በዚያ ዙሪያ በኢየሩሳሌም በቤተልሔም አውራጃ የሚገኙትን 2 ዓመትና ከዚያ በታች የሚሆናቸውን ሕፃናት ሁሉ ሰበሰበ ይላል። ሲሰበስብ ግን በምክንያት ነው። እንዲህ ብሎ ነበር የነገራቸው። ልጆቻችሁ ጥበብ እየተማሩ በቤተ መንግሥት እንዲያድጉ፣ ልጆቻችሁ ዕውቀት እየተማሩ በቤተ መንግሥት እንዲያድጉ ንጉሥ ቄሳር ትእዛዝ አውጥቷል። ስለዚህ ልጆቻችሁን ስጡ ተባሉ። ሁሉም ልጄ ጥበብ ይማርልኛል፣ ልጄ በቤተ መንግሥት ያድግልኛል ብሎ አስቦ ልጆቻቸውን ሰጡ። ከነዚህ መካከል ኢየሱስ አንዱ ሊሆኑ ይችላል ብሎ እነዚያን ሁሉ ሕፃናት በቤተልሔም እንደፈጀ መጽሐፍ ቅዱስ ይናገራል። በዚህን ጊዜ መልአኩ ለእመቤታችን ለቅድስት ድንግል ማርያም ለመልአኩ ለዮሴፍ ተገልጦለት ዮሴፍን እንደዚህ ያለው
ሄሮድስ ሕፃኑን ሊገድለው ይፈልገዋልና ሕፃኑንና እናቱን ይዘ ወደ ግብፅ ሽሽ አለው። ማንንና ማንን ይዘ? ሕፃኑንና እናቱን ይዘ ወደ ግብፅ ምን በል? አይ እኛ ምንፈልገው ሕፃኑን ማትረፍ ነው፣ ዓላማችን ከሕፃኑ ጋር ነው፣ እናቱን ትተሂድ ብሏል አላለም። ሕፃኑንና ማንን? እናቱን ይዘ ወደ ግብፅ ምን በል? ሽሽ አለው። ሕፃኑንና እናቱን ይዘ የእግዚአብሔር መልአክ ነው ለዮሴፍ ተገልጦ ይህንን የተናገረው። ልብ በሉ ክርስቲያኖች፣ ቅዱስ ዮሐንስ አፈወርቅ እንደዚህ ይላል። ቅዱስ መልአክ ለዮሴፍ ተገልጦ ሕፃኑንና እናቱን ይዘ ሽሽ ባለ ጊዜ ይላል። ክፉ መልአክ ደግሞ ለሄሮድስ ተገልጦ ሕፃኑ እኮ እያደገ ነው፣ ካደገ ዙፋንህን ይወርሰዋል፣ ሕፃኑን ግደለው እያለ ይመክረው ነበረ ይላል። የማንን ድምፅ ነው ዛሬ እየሰማን ያለ ነው? የቅዱስ መልአክ ወይስ የክፉ መልአክ? ሰይጣን ክፉ መልአክ ነው፣ ከሰማይ የወደቀ የተጣለ ክፉ መልአክ። የሰይጣንን ድምፅ የሰሙ ገዳዮች ይሆናሉ። የሰይጣንን ድምፅ የሰሙ አሳዳጅ ይሆናሉ። የሰይጣንን ድምፅ የሚሰሙ ወገኖቼ ሁልጊዜ ስራቸው ክፋት ነው። የእግዚአብሔርን መልአክ ድምፅ የሚሰሙ ደግሞ በሰላም የሚኖሩ ናቸው። ስለዚህ የቅዱስ ገብርኤልን ድምፅ ሰማ ዮሴፍ። ሕፃኑንና እናቱን ይዞ ወደ ግብፅ አገር ተሰደደ። እመቤታችን ቅድስት ድንግል ማርያም ልጇ ኢየሱስ ክርስቶስን በጀርባዋ አዝላ ወደ ግብፅ ሀገር እንደተሰደደች መጽሐፉ ይነግረናል። የቤተ ክርስቲያን መጻሕፍትም ያስረዱናል። ክርስቶስ ከእመቤታችን ጋር የተሰደደበት የመጀመሪያው ምክንያት የተሰደደውን ሰው ለመመለስ ነው። ምን ያለውን ሰው? ክርስቶስ በሉ እስኪ ድምፃችሁን ከፍ አድርጉ። ክርስቶስ የተሰደደው የተሰደድነውን እኛን ሊመልሰን ነው። የሰው ልጅ ከገነት ተሰዶ ነበረ፣ ከሕይወት ተሰዶ ነበረ፣ ከልጅነት ወደ ባርነት ተሰዶ ነበር። ስለዚህ የተሰደደውን የሰውን ልጅ ወደ ቀደመ ክብሩ ሊመልሰው፣ ወደ ቤቱ ሊመልሰው፣ ወደ ማረፊያው ሊመልሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሁላችንም ተሰደደ ይላል። ስለ ሁላችንም አንጎም ጩማ ኬኘ ኑፍ ዴቢሱዳፍ ገረ ብየ ኬኘት ኑ ዴቢሱዳፍ ነምኒ አንጎም ጩማ ሳዳቤት ገርበ ሰይጣና ተኤ ቱሬ ገነተ ኬሳ አሪአሜ በልበል ጅሬኛ እረት ጩፈሜ ዋቀዮራ አልደባኤ ጎዳኔ ቱሬ ከናፍ ኢሰ ጎዳኔ ሰነ ዴቢሱዳፍ ኢሰ ዱኤ ሰነ ካሱዳፍ ኢሰ በቀቴ ሰነ ኢሰ ገርበ ሰይጣና ተኤ ሰነ ገረ አንጎም ጩማት ዴቢሱዳፍ ክርስቶስ ሁንደ ኬኛፍ ጀዴት ኢየሩሳሌም ራ ቤተልሔም ራ ገረ ብየ ሚስሪት አከ ጎዳኔ ኪታብኒ ቁልቁሉን ንዱበተ ከናፍ የሮ ከነ ሴራን ከበጁ በርባቺሳዳ የሮ ከነ ያደቹ በርባቺሳዳ ማሊፍ ሆጀተን ኑፈይሱዳፍ ጀዴት ጎዳኔ ኑኢፍ ጀዴቲ አርሳ ከነ ከን ከፈለ ዱርቤ ቁልቁሌቲ ማረሚን ሁንደ ኬኛፍ ጀቴት ኢልመሼ ዱግደሸረቲ ባቴት ገረ ብየ ሚስሪት አከ ጎዳንቴ ኪታብኒ ቁልቁሉን ንዱበተ ከናፍ ኑትሌ ጃለለ ኢሼዳፍ ቀምኑ የሮ ኢትብሲኑ ደማቲ ዋቀዮ ለእመቤታችን ያለንን ፍቅር የምንገልጥበት ወቅት ነው። ልጇ ኢየሱስ ክርስቶስን በጀርባዋ አዝላ እንደተሰደደች በስደቷ ወራት እሾህና ንቅፋቱ፣ የሰዎች ክፋት፣ ረሃብና ጥሙ ሁሉ እንደተፈራረቀባት የቤተ ክርስቲያናችን መጻሕፍት ያስረዱናል። ስለዚህ እመቤታችን ሆይ ስደታችንን አሳስቢልን፣ እመቤታችን ሆይ ረሃባችንን አሳስቢልን፣ እመቤታችን ሆይ መከራችንን አሳስቢልን ብለን ወደ እርሷ የምንጸልይበት ወቅት ነው ይህ ጊዜ። ምክንያቱስ እርሷ ተሰዳለችና ስደትን ታውቀዋለች። እርሷ ተሰዳለችና በስደት የሚደርስብንን መከራ፣ የሚደርስብንን ግፍ፣ የሚደርስብንን ስቃይ ታውቀዋለች። ስለዚህ ቤተ ክርስቲያናችን ዛሬም እመቤታችን ሆይ ስለተሰደዱት፣ ስለተራቡት፣ ስለተጠሙት፣ ስለተጎዱት፣ ስለታረዙት አሳስቢ ብላ ትለምናለች። እኛም በዚህ ወቅት የምናስበው ይህንን ለማለት ነው።
ደግሞም ሄሮድስ ከቤተልሔም እንዳሳደዳት የሄሮድስ ትራፊ የሆኑ ከልባችን ሊያሳድዱ የሚፈልጉ ብዙ ሰዎች አሉ። እመቤታችንን ፍቅሯን ከልባችን የሚያሳድዱ፣ በረከቷን ከልባችን የሚያሳድዱ፣ አማላጅነቷን ሊያሳድዱ የሚፈልጉ፣ እንዳንወዳት በልባችን እንዳትኖር እንዳናከብራት ድንግል ማርያምን የሚያሳድዱ የሄሮድስ ትራፊዎች በዚህ ዘመን አሉ። ስለዚህ ከልባችን እንዳትሰደድ በልባችን እንድትኖር ልናስባት ይገባል፣ ልናከብራት ይገባል፣ አሳስቢልን ልንላት ይገባል። እሷን ብቻ አይደለም ልጇ ኢየሱስ ክርስቶስንም ከልባችን የሚያሳድዱ ብዙ ሄሮድሶች አሉ። ክርስቶስ በልባችን ካለ ሰላም ነው። እየሰማችሁ ነው አይደለ? ማን በልባችን ካለ? መልሶልኝ። ማን በልባችን ካለ? ክርስቶስ በልባችን ካለ ሰላም ነው። ስለዚህ ሰላም የሚሰጠንን ጌታ ከልባችን እያሳደዱ ሊያውኩን የሚፈልጉ አሉ። የሚያሳርፈውን ጌታ ከልባችን የሚያሳድዱ፣ ሕይወት የሚሰጠውን ጌታ ከልባችን የሚያሳድዱ፣ ሥጋውን ቆርሶ ደሙን አፍስሶ ከባርነት የታደገንን ጌታ ከልባችን የሚያሳድዱ ሄሮድሶች አሉ። የኢየሱስ አሳዳጆች አሉ በዚህ ዘመን። ነገር ግን እኛ ከሁሉ በላይ ክርስቶስን በልባችን ይዘን እንድንኖር እግዚአብሔር ሁላችንንም ይርዳን። ስለዚህ ስደት በዚያ ዘመን ብቻ አይደለም፣ ዛሬም ከክርስቲያኖች ልብ እናቱንና ልጇ ኢየሱስ ክርስቶስን የሚያሳድዱ ብዙ ሄሮድሶች አሉና ሄሮድስን ሳንፈራ መከራውን ሳንፈራ ሕፃኑንና እናቱን በልባችን ይዘን የልጇ የኢየሱስ ክርስቶስን መንግሥት እንድንወርስ እግዚአብሔር ሁላችንንም ይርዳን። ወስብሐት ለእግዚአብሔር። ይቆየን።